የጌታ ጸጋና ሰላም ባያላችሁበት ሁሉ ይብዛላችሁ። በመላው ዓለም የምትገኙ ቅዱሳን የጌታ ስም ለዘላለም ብሩክ ይሁን። ሰው የትኛውም ነገር ለመናገር የራሱ የሆነ መመሪያ ወይንም የሚመራበት ነገር ይኖራል ብዬ አምናለሁ። ስለ መንፈሳዊ ነገር ስለ እግዚአብሔር ቃል ጉዳይ ለመናገር ሲታሰብ ደግሞ የእግዚአብሔር ቃል ለየትኛውም ቤተ እምነት መሰረቱ የእግዚአብሔር ቃል ነው ብዬ አምናለሁ። መንፈሳዊ ነገርን የምናወራው በመጽሐፍ ቅዱስ ተመሰርተን ነው። ሌሎችም ቤተ እምነቶች እንዲሁ ለምሳሌ እስልምናም ቢሆን በቁርአን እንደሆነ አምናለሁ። ሌሎችም የራሳቸው የሆነ ሃይማኖታቸውን የሚመሩበት መመሪያ ወይም የሚመሩበት መጽሐፍ እንዳላቸው አምናለሁ። ታዲያ ሰው እንግዲህ የትኛውም ጉዳይ ሲሞግት በስድብና በቁጣ መሆን አለበት ብዬ አላስብም። ምክንያቱም ተሳደብልኝ የሚል አምላክ ስለሌለን ማለት ነው። ውጠና ተሳደብልኝ የሚል አምላክ የለንም። አምላካችን የጽድቅ አምላክ ነው፣ ጻድቅ አምላክ ነው። ብዙ ጊዜ ምክንያቱን ከመጽሐፍ ቅዱስ ወይም ከቅዱስ ቁርአንም ከማቅረብ አልፎ ዛቻ፣ ስድብ፣ መንፈሳዊ ነገር በስድብ ሲሆን፣ መንፈሳዊ ነገር በዱላ ሲሆን፣ መንፈሳዊ ነገር በቁጣ ሲሆን ደስ አይልም። ደግሞም በእኛ ቤተ እምነት ውስጥ ወይም በክርስትና ሃይማኖት ውስጥም ብዙ ጊዜ ክርስቲያን ከክርስቲያን ጋር ወይም አማኞች ከአማኞች ጋር መበሻሸቅ፣ መሰዳደብ ብዙ ጊዜ እንዲህ አይነት ነገር ሲሆን አያለው። ከቅርብ ጊዜ ደግሞ በጣም እየተስፋፋ መጥተዋል። አንዳንዶች ደግሞ ነቢይ አለ የለም፣ ሐዋርያ አለ የለም፣ በቃ ሐዋርያ አለ የለም፣ ነቢይ አለ ወይ የለም፣ ፓስተር አለ ወይ የለም፣ ብቻ ኢየሱስ የለም አትበል፣ ወይም እግዚአብሔር የለም አትበል። የፈለከውን የለም ማለት ትችላለህ። ግን የለምም አለም ልትል መጽሐፍ ቅዱስ ሊዳኘን ይገባል። መጽሐፍ ቅዱስ ይዳኘን፣ የእግዚአብሔር ቃል ይዳኘን። በመጽሐፍ ቅዱስ የምንመራ ሰዎች ከሆንን ደግሞ መጽሐፍ ቅዱስ ሊዳኘን ይገባል። መጽሐፍ ቅዱስ የለም ካለ የለም ነው። መጽሐፍ ቅዱስ አለ ካለ አለ ነው። የእግዚአብሔር ቃል አለ ካለ አለ፣ የለም ካለ የለም። መጽሐፍ ቅዱስ ይዳኘን። የመሰለንን አንስተን ማውራት ተገቢ አይደለም፣ ፍርድም አለበት። ለምናወራቸው ንግግሮች፣ ለምናደርጋቸው ነገሮች በሙሉ እንጠየቅበታለን፣ ጠያቂዋለን። እንደ ምኞታችን በቃ ልባችን ደስ እንደተሰኘ ወተን ሚዲያው በእጄ አለ በማለት አንዱ ሌላኛውን መዘርጠጥ፣ መናገር፣ አንዱ የሌላኛውን ክብር ማዋረድ ተገቢ ነው ብዬ አላምንም። የእግዚአብሔር ቃል አለ፣ ከቃሉ ማሳመን ይኖርብናል ወይም ይኖርብሃል ማለት ነው። ስለዚህ ቃሉ ይዳኘን የሚል ሐሳብ አለኝ። አንድ የእግዚአብሔርን ቃል አነባለሁ። ኤፌሶን ምዕራፍ 4 ቁጥር 7 ላይ እንዲህ የሚል ቃል ታገኛላችሁ። ነገር ግን ይቅርታ፣ ቁጥር 8 ላይ ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይልና ቁጥር 11 ላይ እርሱም አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹ ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይልና ይቀጥላል። ቁጥር 12ና 13ን ስታነቡ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ይላል። አይታችኋል። እንግዲህ በአዲስ ኪዳን ዘመን የኤፌሶን መልእክት በሐዋርያት ላይ መንፈስ ቅዱስ ከወረደ በኋላ የቤተ ክርስቲያንም ተከላ ከተፈጸመ በኋላ የተጻፈ መጽሐፍ ነው። በሐዋርያው ዮሐንስ በሐዋርያው ጳውሎስ እጅ የተጻፈ መጽሐፍ ነው። እንግዲህ ስናገር ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል ቁጥር 8 ላይ። ቁጥር 11 ላይ ደርሶ እነዚህ የተሰጡ ስጦታዎች እነማን እንደሆኑ ሲገልጽ አንዳንዶቹ ሐዋርያት ይላል፣ ሌሎቹ ነቢያት፣
ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይልና መስጣቱ ብቻ ሳይሆን እነዚህ የመሰጣታቸው ዓላማ እነዚህ የአገልግሎት ክፍሎች ሐዋርያት፣ ነቢያት፣ የወንጌል ሰባኪዎች፣ እረኞች እንዲሁም ደግሞ አስተማሪዎች የመሰጣታቸው ዓላማ ምን እንደሆነ ሲገልጥ ደግሞ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት አይታችኋል። የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ እነዚህ የሚኖሩ እስከ መቼ ነው? እነዚህ የሚኖሩ እስከ መቼ? የእግዚአብሔርን ልጅ በማመን ደግሞም በማወቅ ወደ ሙላቱ ልክ እስክንደርስ ድረስ አይታችኋል። ሙሉ ሰው ወደ መሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ቅዱሳን አገልግሎትን ማን ነው የሚሰራው? ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነዚህ ቅዱሳን አገልግሎቶችን የሚሰሩ ናቸው። ታዲያ የሚሰሩ እስከ መቼ ነው? ወደ ክርስቶስ ፍጹም ሙላት ልክ እስክንደርስ ድረስ ይቀጥልና ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ ይላል። እነዚህ አገልጋዮች አሁን እነዚህ አገልጋይ ወይም እነዚህ አገልግሎት ክፍሎች አለ የለም ለማለት የዘንድሮ አገልጋዮችን ማየት ከዘንድሮ አገልጋዮች ጋር የመጽሐፍ ቅዱስን ክፍል ኮምፔር ማድረግ ወይንም አይ በቃ እንደዚህ የሚሆን ከሆነ የምንቃወመው በዚህ ስም የተጠራ ሐዋርያ የሚባል አገልጋይ፣ አንድ ነቢይ የተባለ አገልጋይ የሚያጠፋውን ጥፋት እያየን በድፍረት ተሞልተን የለም እንዳንል ቃሉ ምንድን ነው የሚለው? ቃሉ ምንድን ነው የሚለው? የእነዚህ አገልግሎት ክፍሎች የሚቀጥለው እስከ መቼ እንደሆነ ስናገር ቃሉ ይዳኘን። ተመልከቱ ምንድን ነው የሚለው? ወደ ክርስቶስ ሙላቱ ልክ ወደ ፍጹም ሙላት ወደ ክርስቶስ ሙላት ልክ እስክንደርስ ድረስ። ታዲያ አማኞች ወደ ክርስቶስ ፍጹም ሙላቱ ልክ አሁን ታዲያ ደርሰዋል ወይ? ደርሰዋል። ካልደረሰ ገና ከሆነ ደግሞ እነዚህ አገልግሎት ክፍሎች ያስፈልጋሉ ማለት ነው። ቃሉ ነው ምለው፣ እኔ አይደለሁም። እንደገና የክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ የክርስቶስ አካል ምንድን ነች? ቤተ ክርስቲያን ናት። ቤተ ክርስቲያን እንድትገነባ ለቤተ ክርስቲያን ግንባታ ለቤተ ክርስቲያን እድገት አይታችኋል። ቤተ ክርስቲያንን ለመገንባት እነዚህ የአካሉ የክርስቶስ አካል ገንቢዎች ናቸው። ቤተ ክርስቲያን በምድር ላይ እስካለች ድረስ ክርስቶስ መጥቶ ቤተ ክርስቲያን እስኪጠቀልላት ገር ብኖር ቃሉ የመሰለንን አናውራ፣ ቃሉ የሚለውን እንናገር። መጨመር አይቻልም፣ በቃሉ ላይ መቀነስም አይቻልም። እኔ አሁን ስለ ነኬላ እየተሞገትኩ አይደለሁም። ቃሉን ቃል እየጠቀስን ማሳደድ አይቻልም። ቃሉን ቃል እየጠቀስን ማጥፋት አይቻልም። አንድን ቤተ እምነት ወግነን ሳይሆን በምድር ላይ የምንኖረው የክርስቶስን አካል ወግነን ነው። አማኞች ነን። ቃሉን እናምናለን። የእግዚአብሔርን ቃል እናምናለን። ቃሉ የሚለውን እናምናለን። ቤተ ክርስቲያን የክርስቶስ አካል ናት። አይታችኋል። ምንድን ነው ምለው? 12ና 13 ቁጥር ደግሜ ላንብብላችሁና ይብቃኝ። ምንድን ነው ምለው? ሁላችን የእግዚአብሔርን ልጅ በማመንና አንድ በማወቅ ሁለት ወደሚገኝ አንድነት ሙሉ ሰውም ወደ መሆን ሙሉ ሰው ሆነዋል። ሰው ሙሉ ሰው መሆን መብሰል ሂደታዊ ነው አይደል? እሺ፣ ወደ ሙሉ ሰው ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ወደ ክርስቶስ ሙላት ልክ ሰው ደርሰዋል። ቤተ ክርስቲያን ደርሳለች። አማኞች ደርሰዋሉ። ታዲያ እነዚህ አገልግሎት ክፍሎች እስከ መቼ ይኖራሉ ነው እያለ ያለው ቃሉ። ወደ ሙላቱ ልክ እስክንደርስ ድረስ ነው የሚለው። ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ምን ለማድረግ ለመፈጸምና ወይም ለመስራትና ለክርስቶስ
አካል ሕንፃ ፍጹማን የሆኑ ዘንድ ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ አካል ሕንፃ ፍጹማን ይሆኑ ዘንድ አይታችኋል። ቤተ ክርስቲያን ፍጹም ትሆን ዘንድ ቤተ ክርስቲያን ወደ ክርስቶስ ሙላት ልክ እስክታድግ ድረስ እነዚህ አገልግሎት ክፍሎች የለም የሚል ተዘግቷል የሚል የመጽሐፍ ቅዱስ አንድም ክፍል አይገኝም። አንድም የመጽሐፍ ቅዱስ ክፍል ይሄ አገልግሎት ተዘግቷል፣ እነዚህ አገልግሎቶች ቆሟሉ የሚል የለም። ከቆመማ አንድ ላይ ነው መቆም ያለባቸው። ወንጌላዊ የለም የሚባልም ሊኖር ይችላል ብዬ አልገምትም። አንዱ ከሌለ ሌላም የለም። አንዱ ኖሮ ሌላኛው ይቀራል የሚል አንድ የመጽሐፍ ቅዱስ ክፍል አለ። ስለዚህ መጽሐፍ ቅዱስ ይዳኘን። በስድብ በቁጣ አንዱ ሌላኛውን በመዘርጣት ሳይሆን በጨዋ አነጋገር የእግዚአብሔርን ቃል እውነት በፍቅር እንግለጠው። የእግዚአብሔርን ቃል እውነት በፍቅር እንግለጠው። ስለዚህ ቃሉ ይዳኘን። ስድብ የሰይጣን ነው። እኔ ስትሳደቡ ብዙ ጊዜ በቃ ተሳደብልኝና መንግስቴን አጽና የሚል የእግዚአብሔር ቃል አለ። ለምንድን ነው የምንሳደበው? እኔ ልክ አይደለም። መሳደብ ልክ አይደለም። አንዱ ሌላኛውን መዘርጠጥ ልክ አይደለም። ተሳደብልኝ፣ ተደባደብልኝ የሚል አምላክ አለ። እንድንመሰክርለት እውነትን በፍቅር እንድንገልጥ እንጂ እንድንሳደብ የሚናገር የእግዚአብሔር ቃል ያለ አይመስለኝም። ስለዚህ በቀጣይ ክፍል ላይ ቀጣዩን ይዤ እመጣለሁ። እንግዲህ ቃሉ እኔ አይደለም የራሴን አቋም አይደለም የነገርኳችሁ፣ ቃሉ የሚለውን ነው። ምንድን ነው የሚለው? ቤተ ክርስቲያን ወደ ክርስቶስ ፍጹም ሙላት ልክ እስክትደርስ ድረስ አገልግሎትን ይፈጽማሉ ነው የሚለው። እነዚህ አምስቱንም ኦፊስ በተለምዶ ኦፊስ የሚባሉ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች የተባሉ ወደ ክርስቶስ ፍጹም ሙላት ልክ ቤተ ክርስቲያን እስክትደርስ ድረስ ቅዱሳን አገልግሎትን ለመፈጸም ይሰራሉ ነው የሚለው። የአካሉ ገንቢዎች ናቸው ነው የሚለው። ቤተ ክርስቲያን በምድር ላይ እስካለች ድረስ ወደ ክርስቶስ ፍጹም ሙላት ልክ እስክታድግ ድረስ እንደሚሰሩ ነው የምናገረው። ከዚህ ውጭ ደግሞ ምናልባት ይህን ቪዲዮ ተከትሎ የምታዩት ይህን ቪዲዮ የምትመለከቱ ሁላችሁም ምናልባት መጽሐፍ ቅዱስ ሐሳባችሁን ሳይሆን መጽሐፍ ቅዱስን ጠቅሳችሁ በዚህ ክፍል እንዲህ ይላል፣ ይሄ አገልግሎት ቆሟል ይላል፣ እዚህ ቦታ ተገቷል ይላል የሚል ቦታ ካገኛችሁ ደግሞ ጥቀሱልኝ። እግዚአብሔር ጸጋውን ያብዛላችሁ። መጽሐፍ ቅዱስ ይዳኘን። መንፈሳዊ ነገርን በመንፈስ እንጂ በቁጣ በንዴት በስድብ አይደለም። ስለዚህ ቃሉ አለ እያለ አይደለም ወይ ነው። እኔ ቃሉን ነው የነገርኳችሁ፣ አቋምን ሳይሆን ቃሉን ነው የነገርኳችሁ። ተባረኩ። ቀጣይ ክፍል በቀጣይ ይዤምላችሁ እመጣለሁ። ጸጋ ይብዛላችሁ።